በሀገረ ማርያም ወረዳ ሾላ ገበያ ከተማ በግንባታ ላይ የሚገኘው የደብረ ገነት መጥምቀ መለኮት ቅዱስ ዮሐንስና የካምቦ ደብረ ፀሐይ ቅድስት ማርያም ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ተጎበኘ። በሀገረ ማርያም ወረዳ ሾላ ገበያ ከተማ በግንባታ ላይ የሚገኘው የደብረ ገነት መጥምቀ መለኮት ቅዱስ ዮሐንስና የካምቦ ደብረ ፀሐይ ቅድስት ማርያም ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ ተጎብኝቷል። የካምቦ ደብረ ፀሐይ ቅድስት ማርያም ቤተክርስቲያን ከመቃኞ ግንባታ ጎን ለጎን የዋናውን ህንፃ ቤተክርስቲያን በ1080 ካሬ ሜትር ላይ ያረፈ ዘመናዊ ህንፃ ቤተክርስቲያን ተጀምሯል። በተመሳሳይ ጳጉሜ 3 ቀን ግንባታው የተጀመረው በሾላ ገበያ ደብረ ጽጌ ቅዱስ ጊዮርጊስ ሰበካ ጉባኤ ስር የሚገኘው ደብረ ገነት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በበጎ አድራጊዎችና በከተማዋ ምዕመናን ተሳትፎ እየተገነባ ይገኛል። ሁለቱም አብያተ ክርስቲያናት ግንባታው እየተከናወነ የሚገኘው በከተማዋ ምዕመናን የአይነት የገንዘብ የጉልበትና የሙያ ተሳትፎ በመሆኑ መጋቢ ሐዲስ ነቃ ጥበብ አባቡ ለምዕመናኑ፣ ለህንፃ አሰሪ ኮሚቴው፣ ለሰበካ ጉባኤውና ለካህናቱም ምስጋና አቅርበዋል። ክቡር ስራ አስኪያጁም አክለውም ቡልጋ የቅዱስ ክርስቶስ ሰምራ፣ የጻዲቁ አቡነ ተክለ ሃይማኖት፣ የአቡነ ዜና ማርቆስ የሌሎች በርካታ ቅዱሳን መፍለቂያ የታሪክና የቅርስ ማህደር መሆኑን ገልጸዋል። ታሪካችሁን፣ ሃይማኖታችሁና ቅርሳችሁን ጠብቃችሁ ለተተኪው ትውልድ ማስተላለፍ አለባችሁም ብለዋል። እነዚህ የተጀመሩ አብያተ ክርስቲያናት በእናንተ ጠንካራ ተሳትፎ በአጭር ጊዜ ተጠናቆ ፍጻሜውን ለማየትና ለምርቃት ያብቃን ሲሉ መልእክታቸውን አስተላልፈዋል። በጉብኝት መርሃ ግብሩ ላይ የሀገረ ስብከቱ ልዑካን፣ የወረዳ ቤተ ክህነት የሥራ ኃላፊዎች፣ የህንፃ ኮሚቴና የሰበካ ጉባኤ አባላትም ተገኝተዋል። ለሁለቱም አብያተ ክርስቲያን የገንዘብ ድጋፍ ማድረግ የምትፈልጉ ምዕመናን በቤተ ክርስቲያኑ አካውንት ድጋፍ ማድረግ እንደሚችሉም ተገልጿል። መረጃው የሪፖርተራችን ዲያቆን አሰፋ ጌትነት ነው።